የለመድከውን ነገር ለመቀየር ሞክረ አቅቶ ያውቃል ወይንም እያቃተህ ነው? የሆነ ስራ አስጀምረ ልክ አንድ ቀን ከሰራው በኋላ እየተውከው ተቸግረሃል? እነኚህ ነገሮች ብዙ ሰዎች የሚገጥማቸው ነገሮች ናቸው። ታዲያ እነኚህ ነገሮች ለመፍታት ምን ያስፈልጋል? አእምሮህ እንዴት እንደሚሰራ መረዳት ያስፈልጋል። አእምሮህ ሳይንቲስቶች እንደሚሉት ኒውሮፕላስቲክ ነው ይሉታል። ያ ማለት አእምሯችን ልክ እንደ ፕላስቲክ ቅርጽ መቀረጽ የሚችል ወይንም ከአንዱ ወደ አንዱ መቀየር አእምሯችን ውስጥ ያሉ ኒውሮችን አዲስ ነገር ሰተናቸው ከድሮ ከነበሩበት ወደ አዲስ እንዲመጡ ማድረግ እንችላለን ማለት ነው። የጀመርነውን ነገር በድግግሞሽ ሳንሰለች በመስራት ነው። በድግግሞሽ ስንሰራ ለምሳሌ አንድ በማሳ ውስጥ እየሄደ ያለ ወይንም በሳር ውስጥ እየሄደ ያለ መንገድ ለመጀመሪያ ጊዜ ስንሄድበት ሳሩን ነው የምንረግጠው አይደል? ሳር ነው። ሁለተኛም ስንሄድበት በደንብ መንገድ አይሆንም። ሶስተኛም እንደዚህ በድግግሞሽ ስንሄድ ግን መንገድ ይሆንና መላጣ ሆኖ ያ ነገር እንደ መንገድ ቀጥ ያለ መንገድ ይሆናል። ማንም ሰው ያንን መንገድ አይቶ መራመድ ይችላል ማለት ነው። መጀመሪያ ግን መንገድ መሆኑ ራሱ አይታወቅም ነበር፣ መንገድም የለም ነበር። እንደ አዲስ ግን አውጥተናል። አእምሯችንም ልክ እንደዛው ነው። የሆነ ነገር ደጋግመን ስንሰራ ኒውሮናችን ይገናኙና ምን ይደድራሉ፣ አንድ ላይ ይጠባበቃሉ። በቀላሉ መገንባት አንችልም። ምክንያቱም ልክ እንደዛ እንዳየነው መሬቱ ላይ ስንሄድ መጀመሪያ ላይ ምንም መንገድ አይመስልም፣ ሁለተኛ ላይ አይመስልም፣ 3 ሰው ሲሄድበትም 4 ሰው ሲሄድበትም መንገድ አይመስልም። በድግግሞሽ ግን ሁልጊዜም ስንሄድበት ሳሩ ይመለጥና መንገድ ይሆናል። ልክ አእምሯችንም እንደዛ ነው። በድግግሞሽ ስንሄድ ኒውሮናችን ይገናኝና ያንን ነገር ለምዶት ልናፈርሰው ብንሞክር ራሱ ያስቸግረናል ማለት ነው። ስለዚህ አእምሯችንን እንዳዲስ መቅረጽ እንችላለን ማለት ነው። እንዳዲስ መቅረጽ እንችላለን ማለት ነው። ምክንያቱም በድግግሞሽ ተሰርተን አዲስ ልምድ መልመድ ስለምንችል በድግግሞሽ እየሰራን የድሮውን ነገር ድሮ የማንፈልገውን ድሮ መተው የምንፈልገው ድሮ የምናደርገውን ነገር ትተን አዲስ ነገር ማድረግ እንችላለን ማለት ነው። ስለዚህ አእምሯችን ኒውሮፕላስቲሲቲ ነው፣ ኒውሮፕላስቲክ ነው። ይህ ማለት አእምሯችን ከድሮ ወደ አዲሱ መቀየር ይቻላል ማለት ነው። ስለዚህ ይሄ ከሆነ ደግሞ አእምሯችን ድሮ የለመድነው ነገር ጀምረን የምንተዋቸው ነገር በፊት የለመድነውን ሁሌማ አንጣ የሚለንን ነገር ትተን አዲስ ነገር መልመድ ያንን ነገር ደግሞ ለምደን ማስቀጠል እንችላለን ማለት ነው።